እዚህ ላርጋችሁ መሰለኝ። ቆይ ቴክስታችሁን ለምን በቅርብ ይታይ እንቲማ ይሄ ዘፈን ውስጤ እስቲ ያ እንደዚህ ቴክስታችሁ 10 ሰው ታያለ። እዚህ ጋር 4 ሰው ነው የምታዩት ሲጽፍ፣ ከዛም ቶሎ ስክሮል ይሆናል ማለት ነው። አሁን ትችላላችሁ። አንድ ላይ ብንሆንም ተለያይተናል። አጥተናል፣ እውነት ነው ተቸግረን ብዙ አይተናል። የመጣነው መንገድ ያሳዝናል። እንዲታይ ሰው ወደፊት አይራመድ አፈር ይዞ ውስጥ አረንጓዴ የራበው የአምለሰትን ኢንተርቪው እንድታይሹ ከማን ጋር አድርጋ ነው? ከብሶ ጋር ነው። ሰው ስታደርግ ነው የምትሉ የእውነት ከማን ጋር ምን አድርጋ ነው? መቼ ገብተሽ ነው? አሁን ትንሽ ቆይ። ከማን ጋር አድርጋ ማለት እሷ ነች ኢንተርቪው ያደረገችው ወይ ሰው? ፍሪታይ አለው ከዩቱብ የዩቱብ ልጆች እየመጡ ነው። ጠፋውባቸው። ሙዚቃ ስለማሰማ እኮ ኮፒራይት መጥረግ ሰልችቶኝ በየማል ማውራው እንትን ነው። ግን አምለሰት ምን ሆነች ማለት የራሷን ሰዎች ነው የጋበዘችው ኢንተርቪው ወይስ እሷ ኢንተርቪው ተደርገ? አሁን አምለሰትን አታውቁም? አሁን አምለሰት ኢንተርቪው ሳትደረግ ብትደረግ ምን ነው መስማት የምትፈልጉት? ምን አታውቋትም? አምለሰትን አይቲ ተምራለች። በ4 ኪሎ ነው በምን ዩኒቨርሲቲ አንድ ሰሞን የእንትን ንግስት እንትና ተብላ ትጠራ ነበረ። ለዛ ለዩኒቨርሲቲ ማለት ነው። ከዛም አርቲስት ሜካፕ ነበረች። ቴዲ አፍሮ ጋር የተዋወቁት ጥቁር ነው ምናምን የሚለውን ዘፈን ጥቁር ሰው ከዛ ፊት ነው ስትሰራው እንዲህ ቀና ብሎ ሜካፕ ስትሰራው ሲያት የማን ቆንጆ ናት አለና አሰበ። በባል የሆነ ሪሌሽን ጀመሩና ተለያዩ። ከዛን እህቷ ሞተች። ማነው ስሟ? እህቷ አንድ ታናሽ እህት አለቻት። ስትሞት እዛ ሀዘን ላይ ተመልሶ ቴዲ ሄደ ማለት ነው። ያኔ እንደገና ቁጥር ተቀባብለው በአዲስ እንትን አደረጉት፣ አደሱት ማለት ነው። ያ በእናቷ ኤርትራዊ በአባቷ ጎንደሬ ናት። ሌላ ምን የምትፈልጉት? 3 ወንድም አላት። አንዱ ወንድሟ ስዊዘርላንድ ይኖር ነበር፣ ወረቀት ስላልነበረው ተጠርዞ አሁን ድርጅት ከፍታለታለች ኢትዮጵያ ላይ። ድርጅት ስላቸው የሆነ ነገር ምን ነው? ምን አለ ምንድን ነው? እና አሁን የ3 ልጆች ነው 4 ስንት ደረሱ? አይደው ነው እንደዛ ናት። የቴዲ አፍሮ ሚስት ናት። እና 2-3 ዩቱቦች አላት። ማያ አምለሰት ጉዞና ሌላ ምን ነበር? አሁን ይሄ ኢንተርቪው በቃ እዛ ሴት እና የቴዲን ዩቱብ ረን የምታደርግለት እሷ ናት። ምክንያቱም አይቲ ላይ እውቀት ያላት እሷ ናት። ምንድን ነው አሁን የእሷ ኢንተርቪው የሚገርም 4 ነው ልጆቿ። ኦኬ እኔ እንጃ እነሱ ይናፋሉ። አባ
ህዝቡ ተኝቶ አያድርም። እኔን እያወራው ማድረጉ እኔ እኮ ይገርማል። ያ እኛን እዚህ ስናወራ እናንተ ቴክስት ጽፋላችሁ እኔ ያወራለሁ። እነሱስ እየተናፉ ነው የሚያድሩት። 2 መድረሳቸውን እርግጠኛ ሳነው 3 አሁን 4 አላችሁኝ። ችግር የለው እኔ ምን አገባኝ። ከይስ ደግሞ 5 ብላችሁ አንድ ቀን ትጽፋላችሁ። እሱንም እናነባለን አለን። እኛ እናነባለን፣ እነሱ ይናፏታል። እኛ ምን አገባን ጋይስ። እሺ ሌላ ምን ነበር? አሁን ስለ አምለሰት እኔ አሁን ኢንተርቪው እናቴ ትሙስ ልንገራችሁ። ያ አምለሰት ደስ አላት። ራሷን ትጠብቃለች፣ ራሷን ታከብራለች። ሰው ሰውነቱን የሚጠብቅ ከሆነ ራሱን ያከብራል ማለት ነው። ስለ ራሱ ይጨነቃል ማለት ነው። አይደክም፣ ትዕግስተኛ ነው ማለት ነው። ባይዘው ለምን ወልደ ስትነሳ ትንዘራጠጣለህ ባይ ግን ትዕግስተኛ ስለሆነች ግቧ ራስን መጠበቅ ስለሆነ ወደዛ የምትመለሰውን ነገር አደንቃታለሁ። ጎበዝ ናት። ቴዲ ብልጠቱን ወድለታለሁ። ያ ግጥም ጎበዝ ነው፣ ዜማም እንደዛ ይመስላል። ምንም እንደዚህ አቦክሴ ምን ኢንተርቪው ሰጠች ብዬ እኔ አምለሰትን አላያት፣ እግዚአብሔርን አላያት። አምለሰት ለቴዲ ስል ያለፍኳት አንድ ነገር ምን እንዳለ ታውቃላችሁ? ማን ነበረ ይሄ ወጣቶች ራዕይ ካላቸው ብር ይሰጣቸው ነበር። ራዕያቸው እርግጠኛ ከሆነ እንትናቸውን ይዞ ይመጡና አይቶ ለስራ መነሳሽነት ብር ይሰጣቸው ነበር። የሆነ በወጣቱ በጣም ይወድዳል፣ ጻፊ ነገር ነው፣ ሳሌ እንደዛ። እሱ በጣም ነው እንዲ ሀብታም ያለችው አይምሮ ላይ ስተዛሪ ያለ ባይዘ ማለት ሀብታም ስለሆንኩ ነው የምታደርገው ልትለው ብላ ልክ እዚህ አሁን እንክዶ አሜን ብላ መጽፈው እንኮ ይሄኔ አምለሰት ናት። ታውቃላችኋል? አምለሰት በብህር ስም የምትታወቅ ነው ባይዘው። ቴዲ አፍሮን ስታገባ ታስታውሳላችሁ? ቴዲ አፍሮን ስታገባ ብዙ ሰው በቴዲ እናብዳለን ምናምን ይሏሉ አይደል? ያንን ቼክ ለማድረግ ቴዲ አፍሮ የሚል ፎቶ እና ምናምን ሁሉ ነገር ተጠቅማ ትቀጥራቸው ነበር ሴቶቹ። ልዩ ምልክት ኮፍያ ያደርጋሉ ምናምን። የእውነት ይመጣሉ ወይስ ውሸታቸው ነው ለማለት በጣም የብህር በብህር ስም የምትታወቅ ናት እኮ። ይሄኔ ሊዮን ብላ የምትጽፈው እሷ ናት እኮ፣ እሷ ናት። እና ይሄ ቲክቶክ ላይ የለም አንድ ሰሞን የሆነ ፋሽን መጥቶ ነበር። በጣም ነው እንደ እንዲሆን እኮ በጣም ነው እንደዚህ ሆን ሰው ዝም ብሎ ይጽፉ ነበር። ገባችሁ? እኔ ሰው ሁላ ኮፒ ተደጋጎ ሲጽፍ አረ ወደዛ ደብረኛል፣ አልጠቀሙም ይህን ቃል። እና ያንን ትልቅ ሰው ከራሱ በቃ ሰዎች ወጣቶች ራዕይ ስላላቸው ብቻ እንዴት ትለምናላችሁ አንዳንድ አባ ትላላችሁ ብሎ ሲሰድበን ኖሮ እንግዲህ በምን አይነት ደስ ሲለምን አይተዋል። በጣም ስማቸው መጥራት አልፈልግም። በጣም ብዙ ሰዎች እኔ መላቸው ነበር እኮ ለምንድን ነው በልመናም ትተዳደሩ ሰርታችሁ አትበሉም ወይ ምናምን እላለሁ። ግን አንተም ጠመድከው። ዞሮ ዞሮ ስጡኝ አትልም እንጂ እንዲሰጡ ነው ጌም እየተጫወትክ ያለው። ለመዝናናት ነው፣ እንዝናናለን። ለመዝናናት ነው። ታዲያ እንደዛ ከሆነ እኮ ተዝናኝ። ስትዝናኑ እኮ አሁን እኮ ምንድን ነው መሰለሽ ያልኩት አትለምኑ እኮ አይደለም፣ ግን አትጩሁ ነው። ጊፍተሮቹ እየተጮህባቸው ነው። ሰላም ማግኘት አለባቸው። ገባሽ? እና ሲመጡ ያሉ ጨዋታሽን ያሉ ስትቀጣጡ ምናምን አለ። ከባድ ነው ደግሞ የምትቀጣጡት እኮ። እሱን ደግሞ ስፒድ ካላስሞላ ደግሞ ይኸውልህ አንድ ጊፍተር ቅጣቱ በ10 ሺህ ከሆነ ትሪፕል ላይ 3,000 ብቻ ሰጥቶ 10,000 መግባት ትፈልጋል። በባዶ በደረቁ ለምን 10,000 ይሰጣል? እናስብለታለን። ስፒድ መሞላት አለበት ነው ወይ? አያውቁም ግን መሞላት እንዳለበት ሰው ይዘናጋ። አሁን ለምሳሌ እኔ ከላይ ስወጣ ይረሳሉ። እንደዛ አይደለም መርሳት ሳይሆን ለምሳሌ እኔ አሁን የሰው ላይ ብዙ መከታተል ሰው አይደለሁም። ግን አሁን ለምሳሌ አሁን ለምሳሌ አንተ ጋር ምናምን ድንገት ከመጣሁ ምናምን እንዲህ ፍጠጥ ብዬ እያየሁ ምናምን አይደለም ማይክ አዳምጣለሁ፣ ወይ የሆነ ስራ ሰራለሁ፣ ወይ ጥፍሬን እቆርጣለሁ፣ ወይ የሆነ ነገሬን አስተካክላለሁ። እንደዛ እያደረግኩ ነው ማየው ላይ እንደዚህ ፍጠጥ ብዬ ስፒድ መጣ አልመጣ ላለል እችላለሁ። ግን ስፒድ ሙሉ ምናምን ከተባለ ሰማለሁ፣ ወደ ስልክ የተጠግቼ እሰጣለሁ ልፈልግ። አይ ኖርማል ነው። ቅድስት አሁን ዛሬ ከማን ጋር ነው የምትጮቹ? ዛሬ እውነት ለመናገር ከላይ እንዳልቀርበት ነው የሚጫወት ሙድ ይለኛል። በካፕሽረኛ ደግሞ የሆነ ቀጠሮ ይዘናል። ፋይት ልናረግ እኔና ጅቦ ሄለን እንስቃለን፣ እንጫወታለን።
ምናምን እንደዛ ለሶስት ካለው ማህበረሰብ ጋር አሪፍ አሪፍ ቁም ነገር አዘል ቀልድ አዘል ጨዋታ በቀደም ቤታ ከተከተችኝ አይደል? አረቄ እየጠጣ ያመጣውን ሰጠኛለች። የተመታች አልሰማሻትም እንዴ? አንቺም ነበርሽ? አዎ ነበርኩኝ፣ ግን ጊዜ ሰማችሁ አልነበረም። ሚዩት አድርገሻቸው። እኔ ጋር ደግሞ ምን አልሆነ መሰለህ፣ ተመስገን ጃፒካ ኮፍያ ወጣ። ብዙ ጊዜ የምትሰጠው ኮፍያ ነበር ታውቃለህ። ሌላ ጊዜ አትሰጥም፣ ኮፍያ ነው የምትሰጠው። እና ተመስገን ጃፒካ ኮፍያ ወጣ እንዳለ ኮሜንቱ እንደዛ ነበር የሚለው። ኢቨን ዋታክ ያ እንዴ ለብቻሽ ታዲያ ሁሉ ህዝብ ሲወርድብሽ ምን ላድርግ? አላስችላለኝ። እህቴንማ ማንም አይጮትባትም ብዬ ምን ላድርግ? ስሜቴ ያደርጋል። ግን እንትኑ ከባድ ነው። ስሜቴ ነው የሚያደርገው ታውቂያለሽ። እንዲህ አዎ፣ በጣም እና እንደዛ ነው። ይመችሽ ቅድስትዬ፣ ፈታ በሽ ጃፒዋ። እሺ፣ ሰላም ነኝ። መልካም ጨዋታዎች። ቅድስት በጣም አሪፍ ጸባይኛ፣ ጨዋ፣ እንደገና ደግሞ ኃይለኛም ነች። ጨዋ፣ ጸባይኛ፣ ኃይለኛ ነች። ይመቻት። ዋትበል የስራ ባልደረባችን የታለች? እናስገባለን። ስራ 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 እኮ ወደ ሄለን እንሄዳለን። ግን ታፕታፕ ኮፒ ልንክ እንቀጥላ። ስማ አብያት ሐሜስ ጀምር ያ ሐቢቢ ኬፈክ? ተማም ወላሂ ተማም ኬፈክ? ቆይ ጋይስ እነዚህ ልጆች እናውጣቸው እንዲ የምን ከህይወትም ከቲክቶክ እናውጣቸው። ሐሜት ምን ያደርግልሻል? ስማ አንዷም እንዳለችኝ ታውቃል። ተመስገን ደስ አለሽ አለች። መጣ ደግሞ አለች። ተጠፋፋል። አዎ የት ጠፍተሽ ነው? ትላንት አቦተኛው እኔ እኮ ተጣልተን ነበር ንገሩኝ እያልኳቸው ነው። አረ እኔ ከማንም ጸብ ትቻለሁ። ጸብ ያቆምኩ ሰው ነኝ። ቅዱስ ወሬ ነው የማወራው። እስክስክ ቅዱስ ማለት እኮ የምር ቅዱስ ወሬ ነው የማወራው። እኔ የተባረከ ወሬ ነው የማወራው። ማህበረሰብ ተመችቶታል። የተመቸውን ሰው ደግሞ እኔ እንዲጎረብጠው አልፈልግም። ያ ሐሜት ይገባን እኮ በቃ ሐሜት እየነገሩኝ ምን እንደተፈጠረ እየተነተንኩ አንተ ገባ ቅድም ነበርታሉ ያልኩት። ከዛ ወደ ሐሜት ገባን። የምን ሐሜት ነው? ምንድን ነው የምታምኑ? ውስጥ ጀስት ምን እንደተፈጠረ ይጽፉልኛል። እኔ ደግሞ ተነትነዋል። ምን ተፈጠረ? አይተው እኔ ተነትነዋል። ደግሞ ልትንተነው ስገባ በስራ ልገባ ነው እንደ ጃፒ ውሎ። አይ ምን ተፈጠረ ምልሽ ይጠቅማል አይጠቅም? ያ ጀስት ይህን ሰሞን ምን ላይ አላወራውም። ሲያስታውሱኝ እኔ ትንተና እየሰጠሁበት ነበር። ያቆምነው ሳምሪ ላይ ነው። ነገ ቀጥለዋለሁ። ገስ ሳምሪ ማነች? ትላንት ሙድ ሊይዙ ነበር። ማን ነው እሱ? አረበኛ አቦ እናውራ እስቲ ተውና። በስማ ምድረ ወሬኛ እዚህ አፌን ተይዟል። ሚረግመሃል ለጃፒ ሄለን ግን በጣም ፊት ነሳሽን ለወሬ የሚለን አለ። ወሬ ሩዝ አይቀቅል። ወሬ ምን ያደርጋል? ሳቅ ጨዋታ። በወሬ ሩዝ ትቀቅላላችሁ እንዴ? አይሆንም። ቀጥ ሄዱ በቃ ትላንት ነገ ስገባ ያቆምኩበትን ቦታ አስታውሱኝ። እሺ ናሚኮ ይችን ቦታ ካቆምሽበት ትቀጥይላችኋለሽ። ያ ካቆምኩበት ነገ ይቀጥሉ። እንትን ላክ ሌላ ሰው እንዳይልክም። እንትናን ጅቦ የት ሄደ? ጅቦ አለ እንዴ? ጅቦ ተኝቷል። ይመጣል፣ እንደውልለታለን። ያ ጌም አልጫወትም ብዬ እኮ ትንሽ ሙዚቃ ልስማ ብዬ ከዜድ ጋር ተለያየው። ገና እንደገባው ልካልኝ ነበር። እንደ ዜድ ኃይለኛ ጌመር ነች። እኔ የምልሽ ሄለን መነጽር ያደረግሽው ለምንድን ነው? ኖርማል እኮ ቶፒክ ስታወሪ አታደርጊም ነበር። ጠጥቼ ነው። ይዘሻል እንዴ? አንድ ሁለት ላስ ካረገች ወደ እና ሙዚቃ ልስማ አልኩኝ። ከዛ ግን ምን እንደተፈጠረ መስማት ፈለግኩኝና ጻፉልኝ አልኩኝ። ብራታ አሽቃብጥ የምትለው አንዳች አሽቃብጥብህና
መጋኛ ተጣላ ጃፒ ትንሽ እንዴ ይዘህ ነው እንደ የመጣው ነው? ቀን ቆይታል እንዴ ከገባ? ኧረ እኔ አሁን የገባሁት ገና ታፕታፕ እያስደረግኩ ነው። ታፕታፕ የቀጠረው ጌም አይደለ? ታፕታፕ በስነስርዓት ያስደርጋል። እኔ እንኳን 23,000 ብቻ ድሮ እኮ 50,000 ልክ 1 ደቂቃ ላይ ይሞላ ነበር። ግን ለምን ነው ወሬ ነበር ንቅ ያደርጋል። ገባሽ? ስለዚህ ዝም ብሎ 50,000 ምናምን ሙላት አለበት። እኔ ልክ እንደገባ 50,000 ምናምን ይገባ ነበር። አሁን ያው 1 ሰዓት ሆነኝ ከገባው። ጋይስ ለወሬ ነበር ተብተብ የምታደርጉት ጨዋታ። ይሄ አልጣማችሁ? እስጠይቂያቸው እስኪ ዘመዶችሽን። ሄለን ትላንት ከጂቦ ጋር ቂጥ ሲያዩ ነበር። አደራ ሲያዩ አደሩ። የት ነው ቂጥ የሚያዩት? ሚዲያ ላይ ነው። እዚህ እንዲህ ገልበው ምናምን ሀላል ሆኖ ከነ ልብሱ ነው። አረ አላማው ቂጥ ነበረ ወይስ ምንድን ነው ያልገባኝ? አላማውማ ሴት እህቶቻችን መጥተው ራሳቸውን ማሳየት በምን መንገድ? ከህዝቡ ጋር መተዋወቅ። ፎሎ የሚፈልጉ ፎሎ ያደርጓቸዋል። ዳሌ ካላቸው የሚወድ ካለ ዳሌውን ያህል ምናምን አቋም። ዋና ጥያቄያችሁ ምን ነበረ? ፎሎ ምናምን ነው ወይስ እስኪ ዙሪ ነበር? ዙሪ የለውም እኮ እራሷን በቪዲዮ ከፍታ ከህዝቡ ጋር መተዋወቅ ነው ዋናው ፖይንታችን። ከዛ ደግሞ ምን አደረግን? ከቪዲዮ የማይከፍቱትን በሌላ ስልክ እንገባና ማለት ነው ፕሮፋይላቸውን የለቀቁት አለ 3 ቪዲዮ ለሰው እናሳያለን። እና ታርጌታችሁ ሆኖ ቁሚ ያላችኋት ልጅ የለችም? ሳሪ እና ባርባራ ብቻ ነው የቆሙት። ሳሪ ጣሊያን ያለችው በጡት አሳፍነው ነበር ሄለን ይላሉ። የእኔ ጥያቄ ለምን እስካሁን አልነገራችሁኝም? ጃፒ ሲመጣ ለምን አሁን ቀሰቀሳችሁ? ታሳብ እስካሁን አልነገሩኝም። አቦ ወደ ቶፒክ ይሉኝ ነበር። እሺ እና ውሎ እንዴት ነበር? አሸወይና ነው ወይ? ስማ ምንድን ነው አላማችን? አላማችንማ መቀጣጣት ነው። እግዚአብሔር ሰላም ይወድ። ሰላም ዜድ፣ እንዴት ነሽ? ደህና ነው ወይ? እግዚአብሔር ይመስገን ደህና ነኝ። አንቺ እንዴት ነሽ? ታፕታፕ ሳረግ እኮ ነው 1 ቁጥር የጻፍኩት። ኤሉዬ እንዴት ነሽ? ደህና ነሽ ወይ? እኔ ቆንጆ ዋትሳፕ ማን ልበል እህቴ? ኧረ በለው መረሳሳት ማማዬ። ይኸውና ስምሽ አሁን መጣ። እንትን ነበረ ነጭ ነበረ ዜድ ይላል አለ። ዜድ ሰላም ነሽ? አለሁኝ እኔ ውድ፣ እንዴት ነሽ? ሰላም። ለእሱ ብቻ ለምን ተብተብ ታደርጊያለሽ? የኔ ውድ ኖ አንቺም ጋር ነበርኩኝ እኮ እንዴ። እሱ አሁን አላየሽም እንዴ ባለፈ ምን እንዳለሽ? ማምዬ ምን ሆነሽ ነው ላኩርፈሽኝ የምትወጪው ብሎ እንደዛ ተለማምጦሽ እንዴ። በቃ በዛ የመጣ ወደ እሱ ታፕታፕ ላድርጋልኩ ዛሬ። ማ ባለፈ አኩርፈሽ የወጣሽ ቀን መቼ? ትናንት ወዲያ ነው። መቼ ለታ ነው? አኩርፌ እኮ አይደለም ያልኩት ነገር። አይ ልክ ነሽ ግን ማምዬ ልክ ነሽ ግን እሱ በጣም ነው የሚወድሽ። ስለ እውነት እኔ በጣም የማከብረው በጣም የምወደው ልጅ ነው። ወላሂ ልጄ ስለሆነ አይደለም እንደ ልጄ ነው የማየው። ግን እንትኑ አረዳዱ በቃ ልጆቹ አምታቱሽ እነ ጅቧ አምታቱሽ እንጂ አንቺ አይደለሽም። አምታታኝ ጭራሽ። አዎ እሱ ነው ያምታታሽ። የመቼው ጸብ ነው ማምዬ? እሺ በቃ አሁን ሌላ ተጫወቱ የራሳችሁን። ሌላ ጊዜ እነግርሻለሁ አንቺ ጋር ስመጣ። እሺ ዜድዬ፣ ለምን እኔ እንትኑ ቀን ስለበዛብኝ ምልክቱ አለ። የኔ ሆደ ባሻ ምን የሀረር ልጅ ምን ከደበረው እንደዚህ በእርግጫ ነው እንጂ የሚራገጠው መቼ ይደብረዋል እንዴ? እኛ አይደብረንም እኮ። አብሽር ዜዶዬ። እሺ የኔ ውድ ክበሪልኝ። ታፕታፕ ላድርግለት። ጃብ እንዴት ነክ? ዋትሳፕ ቴሌፎን እያወራ ነው ምስል። አዎ ስልክ እያወራ ነው ወይ ጅቦን እየጠራ እኔ ውድ ሻደለ የሉ የኔ እናት። ሰላም ነኝ ዜድዬ። ክበሪልኝ የኔ እናት። በጣም ነው የምንተዋወቀው። የተረገመ ህዝብ ግን ከባድ ነው። አሁን ምንድን ነው ያወራ ነው? ስሚ ወቀሳ መጥቶብኝ እኮ ነው። ከአሁን ከመቅስፈት ባወራናት ነገር ምንድን ነው ያወራ ነው? ምን መጣ? በወቀሳ ያረዳል ጉዳይ ነው ነው ያለው። ምንድን ነው ወቀሳው? ኤግዛክትሊ ንገር።
ምንድን ያሁን ያወራ ነው? እኔና አንቺ ያወራ ነው። ማን ታየ? ቆሞ ያየናቸው ማንና ማንን ነው? እኔ እንደ ሳራ ያልኩት ሳራና ባርባራ እና ምንድን ነው እየመጣችሁ እዚህ ሳራ የተዟዟረች ቂጥ አሳየች የምትሉት እናንተ ገርዳሚዎች? ምን ጉድ የተደወለልህ ከዛ ነው ጃፕ? ከዛ አይደለም ግን አንድ ሌላ ልጅ ደወልና ኧረ ሳሪ እንደዚህ አትበላት አለኝ። የምትተዋውቁ ነው በሬዲዮት ማለት ነው? ያ ምልሽ አሳየች አላልኩም። ቆመው ያየናቸው ባርባራ እና ሳራን ነው። እኔ መሰለኝ እኮ ስለምትግባባቸው እየቀለድክ ነው የመሰለኝ እንጂ ለሌላ ነው። ደግሞ ቀልድ ነው የቀለድን አይደል እንዴ? ምን መጥተው እዚህ ጋር ለጥፈው ሆቴል እንዴ መጣች እትዬ ባርባራ አሾፍን ምናምን ቀለድን በቃ አለ። ከዛ ደግሞ አብራት ሳራ ነበረች ጋብዛት ቤቷ ማለት ነው። ባርባራ እና እኔም ራሱ ስለምትግባባችሁ ያልክ እንጂ ሌላ ነገር አልመሰለኝም። እነሱ እንደዛ ይረዳዋል ብዬ ነበር። ማላ መዝባየሹ እንዴት እንደሚተረጉ በሽተኛ ህዝብ ነው ያለው ታውቂያለሽ። አንዳንድ ጊዜ እኔ የሆነ ፍሬንዴ ደወለልኝና አረ ይደብራል ምናምን እንደዚህ እያላት ነው ብሎ ነገሩኝ ብሎ ሲለኝ አረ እኔ እንደዛ አላልኩም። እንደዛ አይደለም ያልነው። ጨዋታ ደግሞ ወቁ አንዳንድ ጊዜ ሚዲያ ላይ ሰዎች አይደብራችሁም? እከኮች ሄለን በስንት ጊዜ ላቭዬ ቴንኪዎች ለማወራው ነገር ጠቅላላ የተጠነቀቅኩ መሆን አለበት እንዴ? ያ ስማ ጀምረ ነበር እንደ ቀድመ እንዳያጠቁሽ ምንድን ነው የምጀምረው? የሚጠጣ ነው ሌላ ጀምረ ደግሞ አትኩሮ እንደዚህ አለች እንዳይሏት ይቅርባት። ስማ ቶ እናሱ ነው ሸጣሪ አይጠፋም። ጨዋታን የተጫወት ነው ተጫወትን አለቀ። እንትን አልብ እንትን ዶርትዬ ቆይ ግላፍ ካስፈለገ ቆይ አሁን አትርቼ ለምን ስምምነት እንትፈጠራ እኔ አሁን ጃፕ ያለበትን አላውቅም። ምንድን ነው የምትይኝ? ምንድን ነው የምትጨቀጭቅኝ? የለ ነው ጨቀጨኩ ጭራሽ እኮ ምንድን ነው እያልሽኝ ያለሽው? ጠጥታል ወይስ ገና ወርማፕ ያስፈልጋል እንዴ? ጭራሽ ደግሞ ሚዲያ ላይ ልታሺ ነው? ኧረ ተይ ስርዓት ያሺ። ኧረ ወይ ረቢ ጋይስ ማለት ቅድመ መጠጣት በጎ አድራጎት እያልኩ ጋይስ እኛ ሚዲያ ላይ ልታሽኝ ጃፒ ተበላሽ ጋይስ፣ ጃፒ እያየ ነው ተበላሽቷል። ይሄ ልጅ ከእጃችን ሳያመልጥ የሆነ ነገር እናለ ምን አፕ ነው ያልሽው ታዲያ? ሰብን አፕ ጠጣል ቀድመ ሰብን አፕ ትንሽ ላስላስ ዱብ እሺ በጎ አድራጎት ወይስ ኦልሬዲ ጠጥታለ ማለት ነው? እኔ ኦልሬዲ ጠጥቻለሁ። ኦልሬዲ ጠጥተናል። ኦልሬዲ ጌሙን ለቅጣት ከሆነ ማለት ነው። ለምን ሄጄ ላምጣ? አንተ ሙዚቃ ጋብዘን እስከዚህ ኦኬ። የምትጠጪዋለሽ? ያ ምን እኔ ጋ ባልጠጣው የሚቀመጥ የለ እንዴ ቤት? ሻይ እንዳይሆን ግን አደራ ጃፒ አንተ። ኦኬ ለማንኛውም እንትን ላምጣ፣ ብርጭቆ ምናምን ላምጣ። ይሄ ዝም ብሎ ከበረዶ ያመጣው ቆይ ሻት ሻይ ከሆነ ለብቻ ስኩጭ ብዬ እንጆይ ለማድረግ ለምንፈልግ 50 ሺህ ታፕታፕ አንገባም። ዝም ብለን አቡ ጋይስ እኔ ተብተባ ብርጉማል መጣ ሙዚቃ ጋብዘን አቡ ሌላው ምን ያደርግልናል ታዲያ? ምን እናድርግ ታዲያ? ሙዚቃው ግን ይሰማል።
ይህንን ዛሬ መስከር ፈለገች። ጅቦ የት ሄዶ ነው? ጅቦ ምን ሆነ ነው? ጅቦ ከእናት ጋር እያወራ ምን በስልክ ነው? ኧረ ተኝቷል ወንድም ጅቦ። ቅድም የሆነ ነገር እንዲጠጥፉ እጅ እንዴት እንደሚያመኝ ሀይሚ ሰላም ነው። አንዴ አሁን አምጣና ጥምቀሟን አሁን ዣት እናስብላታለን፣ ሁለተኛ እናስደግማታለን፣ ከህይወት መስመር እናውጣታለን። ከዛ ገብታ ትተኛለች እና ብቻችን እንጮታለን። ከዛ በኋላ ይዙሙ ጂጂን እንደኔ የሚወዳታለን። ጂጂ በጣም ነው የምወዳት። እጅጋየሁ ሽባባው እቺ የሚዲያዋን አይደለም፣ እጅጋየሁ ሽባባው ማሜ ይላል። ማሚቱ ማሚቱ ወለላይቱ ማሚቱ ከአዲስ አበባ ይላል። ጭራሽ ኦልሬዲ ነን ጃፒ ኦልሬዲ እንትን ካረግን ማሜን ታውቂያታለሽ? ማሚ የቷ ኮሚስታ ያ ፍሬንዳችን ማሜ አሜሪካ አሁን ኢትዮጵያ ያለችው አለ። የኢትዮጵያው አለ ማሜ ወንዱ ማሜ ጎሚስታ አለች። የትኛው አለች? ኖ ማሜ እኛ ጎንደርዋ ያ ጎንደር እኮ ሌላ ነገር ነው። እሷ ጎሚስታ ነው። ጎንደርማ የተከበረ አንቺ እኔ ማውቃት በዚህ ነው ጃፒ። አንተ የምታውቃት በሌላ ነው። የኔን ፍላጎትም ይከበራ። የኔ የተዋወ ምንድን ነው ጎሚስታ? ጎሚስታ ምንድን ነው? ጎሚስታ ማለት ብዙ ጊዜ መነፋት አይሰለቻት። ሰድቤያት አለም። እውነት ነው የተናገርኩት። ይቅርታ ማሜዬ። አይ ላይክ ዩ ዩ ኖ ኢት። አረ ስርዓት ያለ ስርዓት ነው ይሄ ጃፒ። አንድ ሰው በሚፈልገው ነገር መጥራት ነውር ነው? ተው አይደለም። ፈልገሽው እንዴ? ቆይ ጃፒ ህዝቡን ጠይቅ። እኔ ሰጠዋት ስያሜ ልክ አይደለም ጋይስ? በእናታቸው አጽድቁልኝ ጋይስ። እሺ ትሪፕል እኔ ጋር ያሉት ሰዎች እስኪ ይንገሩኝ፣ ትክክል ነው ወይስ አይደለም? እኔ እንደዛ አላስባትም። ማሜ ሄሉማ ገብቶልሻል። ምን የማሜ እንዴ ማሜ ልታስቀጣኝ ነው ማለት ነው? ፋኖ ቤተሰብ ወይ ፋኖ ካለማ ወይ ካለ አላሸንፈውም ልጅ
በአምስት ሺህ ትለበልቢያለሽ። ቶሎ ሰክረሽ በጊዜ ትተኛለሽ። እኛ ወደ ጨዋታችን እናንተ እኔን አስክራችሁ አውታችሁ እናንተ ልትጫወቱ ግድ ነው። አሁን ምን መሰለሽ ቶፒክ ይቅርብን፣ ጨዋታ ብቻ ሳቅ። እንትና ጅቦ ይመጣል። አንቺ ግን ማሜን ጎሚስታ ያልሽው ትክክል ናት ይላሉ። እስካሁን ነገር ተቀብለሽዋል እንዴ? እኔ ሳልኖር ጎሚስታ ነው የምትባለው ስሟ። ልክ እኔ አሁን ነጭ አይጥ እንደምትባለው ነው። ነጭ ቅማል ለመባለው ነጭ ቅማል በነገራችን ላይ እኮ ማሜ ናት እችን ዝም ብዬ ነጭ ቅማል ትመስላለች አለችው። እሷ ናት። አሪፍ ልጅ ነች። ግን ያው አንቺ ጎሚስታ ብለሽ ማሜ አክሰፕት አሪፍነት አለን። በቃ ሁል ቀን ለቅሷ ሁላ ዛሬ እንዴት አልተነፋውም ነው ለቅሷ ሁላ። ለዛ ጎሚስታ አልኮት ለዛም የተቀደደ ጎማ ነዋ። ቢነፋ የማይሞላ የለም። ባለፈው ግን ምንድን ነው አለችሽ እሷ? አንቺ ስሙኒ ቂጥ አለች። ስሙኒ እኮ ማለት አስበሽዋል? ትንጥዬ ቂጥ 50 ሳንቲም ይዛ ምን አደረገችበት? በነገራችን ላይ የእውነት አደለውም የእውነት አደለው። እንዴት ሄለን፣ አሁን እስኪ ከቀጣነሽ ዞረሽ እንደዚህ ግርግዳውን ይዘሽ ቂጥሽን ዝም ብለሽ እያወዛወዝሽ 5 ደቂቃ ትቆያለሽ። ስነ ስርዓት አይደለም ማለት ይህንን የማደርገው ቂጥ እንዳለኝና እንደሌለ ሊመሰከርልኝ ራይት ቅጣት ነው። ከዛስ ምንድን ነው ጥቅሜ? ምንድን ነው ዋት ጥቅምሽማ ከቅጣት ተረፍሽ ነው። ኧረ እንዴት ነው እኔ አሁን ሌላ ቅጣት ግን ቅጣት ውስጥ ማስገባት ትችላለህ። መምረጥ የራሴ ፋንታ አይደለም። እሷ ለምንድን ነው 5,000 ድረስ ጋይስ ሂዱበት በጊዜ ችግር የለውም። የኔ ሰዎች ይመጣሉ። ስሚ አይምሮ ውስጥ የመጣው እንዴት ስሙኒ ቂጥ አለቻት ብዬ ጥርጣሬ ውስጥ ገባሁ። ሄለን ለምን እና አሁን የአንተን ጥርጣሬ ሪሰርቹን ልታሳካ ለምንድን ነው እንደዚህ ያለችው? ለምንድን ነው ታዲያ ለአንተ ማረጋገጠል? ጥርጣሬ ምንድን ነው? ምን ማድረግ ያው እየተጫወትን ስለሆነ ነው። ጊቭ ሚ ሪዝን። ለምን እየተጫወትን ነው? አንዳንድ ሰዎች ጨዋታ ከሆነ እኮ ያን ጊዜ ተጫውታ አለፈ። እንደዚህ አይምሮ እኮ ውስጥ ጥርጣሬ አይኖርም። 5,000 እንሙላባት ግን ገና ሳናሸንፋት መፎከሩ ጥሩ አይደለም። ስንት ሳና ነው የመጠጥ የጀመርከው? ጃምፒ ኧረ በስ እየሄዱ ፋኖ ካለች አትለቀኝም። በቃ ወይ ካለ ወንድ ሆን ፋኖ በይስ ምን ችግር አለው? ዘፈን ነው። ኧረ ፋኖ ወነናው ላይ እስኪ ግን ፋኖ እረፍንን የሆነ ግጥም አለች ማለት ስማማበት ባይዘው እዚች ጋር ለምን ነው ዛሬ ማይክ የሚያስተጋባው? ጃፒ እኛ ጋር አያስተጋባም። ኦኬ ችግር የለውም ካረበሻችሁ። ፋኖ አለችኝ። ፍንን ያርጋትና ምንድን ነው የረበሸሽ? እኔን ረበሽ ግጥም አለ እዛ ውስጥ ያልሽ እና እንትን ይሆናል። ቆይ እንዴት ነበር ግጥሙ? ላምጣልሽ። ኧረ ፋኖ ፍንን ያርግሽ እንትን ይላል። ፍንን ያርግሽና ይላል። እና ለምን ነው ይቺን ቃል የሚጠቀመው ላለው ማለት የሆነ እንትን ያደረገብኝ ጠይቅና ምን ማለት ነው ብዬ ከአሁን በፊትም ዩቱብ ላይ ጠይቃችሁ ነበር። ራይት ጋይስ ዘፈኑን ከፍተው ነበር። ፍንን ያርግሽና ምን ማለት ነው? ፉገራ ነው እንደያዘው ላለ ለምን ነው የሚረብሸኝ? ለምን ነው እንደዚህ የሚረብሸኝ ነገር አለ ስላልሽ ይረብሻል ሳይሆን እዛ ያቺ ግጥም አትስማማኝም፣ ልክ አይደለች ብላል። ለምን ድምፁ ሲጀምር በግርማ ሞገስ ነው ገባ። ከዛ በኋላ ቀልድ ያስመስለዋል ግጥሙ ላይ። አሁን ምንድን ነው ይረብሸኛል አልሽው? ስላልገባኝ ነበር የጠየኩሽ። ወይ ምናልባት እኔ ዜማና ይሄ እንትኖች ከፍ የሚሉበትና ዝቅ የሚሉ ላይ ነው ትኩረቴ እንጂ ፋኖ ላይ አይደለም። ፍንን ያርግሽና ይላል ገባ ዘፈኑ ላይ ያዘፈን። ከዛ ለምንድን ነው እንዲህ ተመስጠን ፍንን ያርግሽና ብሎ የሚያከሽፍብን ብዬ ዩቱብ ላይ እኔ ካሁን በፊት ጠይቄ ነው። ልጁ ነው የሚላት አንቺን ፋኖ ሁኚ ነው ጥያቄው። ፍንን ያርግሽ ተቀላቃይ ነው ታዲያ። ኦኬ እና ለምን ነው ቀልድ የሚያስመስልብን? እንደዚህ የምትዩ ግን እንደ ቦዲ ቢልደር እንዲህ ያለሽ
ሄለን የአንሽ ነገር ምንድን ነው? ስሙኒ ቂጥ ስለተባልኩ ቂጥ አለኝ ስላልሽ እሺ ዙሪና ወደ ግርግዳው ማለት ነው። ኦኬ አንድ ግን ከስሙኒ በታች ምንድን ነው ሳንቲም ያለው? በአሁኑ በታች ማ የለም። በአሁኑ ሰዓት ሳንቲም ራሱ የለም የለም። አሁን በድሮ አጠራር ከስሙኒ በታች ምንድን ነው ያለው? 20 ሳንቲም ትንሿ ምናምን ስለይባል ነው። ስሙኒ በቃ አሪፍ ስም ስለሆነ እኮ ነው። 10 ሳንቲም በቃ እኔ እንደውም 10 ሳንቲም ነው። ስሙኒውን እርሱት። 10 ሳንቲም ማ ትልቅ ነው እኮ። ስሙኒ ለካ ትንሽ ናት። ስንት ናት ስሙኒ? ግን እንዴት ነበር? ነጥየዋ ስለሆነች እኮ ነው ስሙኒ የተባለው እንጂ ከስሙኒ በታች ምንድን ነው የለም። በቃ ከስሙኒ በታች 25 ሳንቲም ነው እኮ ስሙኒ። አንተ ደግሞ ተው እንጂ ስሙኒ እኮ የሀረር ቋንቋ ነው። ቁጥሩ እኮ ነው ብዙ እንጂ እንትኗ የተሰራባት ቅርጿ ከ10 ሳንቲም በታች ነች። 5 ሳንቲም ታንሳታለች። 5 ሳንቲም እና ስሙኒ እኩል ናቸው። እኔ 5 ሳንቲም ነኝ። እንደውም ቆርጣችሁ ነው እኮ ለማለት ነው። እሺ አንደኛ ቅጣት ነው። ሁለተኛ ምንድነው? አሁን ሞራልሽ 5 ሻት ጠጥተሽ ትተኛለሽ ወይስ ምንድን ነው? ቆይ ፕሮግራም አለ እንዴ? ልታስተኛኝ በጣም እየቸኮልኩ። እሺ ሻት በይ፣ ሻት በይ። ሶስተኛ በቃ 2 ነው። አሁን መጀመሪያ ስለሆነ ገና እየገባው ነው። 100 ሺህ ታፕታፕ ስገባ ከዛ ቀጣሻለሁ። የታርሴ ብርጭቆ አላመጣሁም። እንዲያውም ሻይ እንዳይሆን ግን ሄለን እግዚአብሔር ሻይ እንዳትጠጪ። ያው ሳንተማመን ነው 1 ወር አብረን የቁጭ አለው አንዴ 1 ወር ሆነን እንዴ? 1 ወር ሆነ 2 ሳምንት 3 ሳምንት ሆነ እንዴ? ከጃፒ ጋር ጓደኛ ከሆነ ጋይስ ማህበር ከሆነ ወይኔ ሞላው ጃፒ ጋር ደምሽት እስቲ ያ ሞላውት። አሬ ምን ትሞላለች ነሽ ገና። ስንት ሳምንት ለምን መሰለ? ባለፈው ጊዜ 2 ሳምንት ከስራ አልሰራውም አይደል? ስሚ አዲስ ዳቦ ምን አለችሽ? እናንተን እያየው ዳቦ ያረረ ትላለች። ካረረ ማን ይቀምሰዋል? ተይ እንጂ አዲስ ጃፒ ሙሉ ነው የቀዳሁት። ይሄን ልቀንሰው። አንዴ ቃል ነው ቃል ነው ይጠቅምሻል። አንቺ ሻይ ዞሮ ዞሮ ምንም አያደርግሽ። እንደዚህ ሳንተማመንማ አብረው መኖር ከባድ ነው። ይሄ ልጅ ወይ ሻዩን መጥቶ ይውሰደው ወይ ደግሞ መጫወት እናቁማ። እያየንሽ ለምን ቃ አርገሽ ብትከፍቺው እኮ በቃ እኔ እንደምከፍተው። ታዲያ ሁሉ ቀን አዲስ ነው እንደምከፍተው ጃፒ። እንዴ አንድ መጠጥ እንዴት ነው በአንድ ቀን የሚጨርሰው? እኔ አሁን አንዳንድ እየጨረስኩ ነበር። አረ እንዴት ነው እኔ አንድ የምጨርሰው? አንተ ደግሞ ሀይ ኦኬ ሴት ስለሆንሽ በ2 ቀን ትጨርሻለሽ ማለት 2 ቀን ከጠጣን ነው እሱም እንጂ እንደዛ እንዴ ሁል ቀንማ የሰው ልጅ እንዴት ይጠጣል? ያ እና እንዴት ነው በ2 ቀን የምጨርሰው? ሌላ ነገር ትጠጣለሽ። ስማ ራስቼ ቆይ በረዶ ትልቅ ነበር እና ስጠጣ እንዲህ ያደርግ ነበር። እስካሁን አሁን አነሰልኝ። ይቅለጥልኝ። በረዶ እንዳይገባ ግን በረዶ ከገባ ውስጥሽ ታውቂያለሽ ችግር ነው ይፈጠሩ ማለት ሙሉን እንዳይገባ ያለ ምትሄደው ጃፒ ሻት አላረገም። ሂድ ሻት አላረገም። ምንድን ነው ሻት እንዳረገ ሰሳ ነው ክልክል ጋይስ ሂዱ። አንድ ጊዜ እንዳሸንፍ አድርጉኝ። ለምን ጠጥቶ ነው የመጣው? ኦልሬዲ እዚህ ሀገር እንትን አለ ሙቀት አለ እና ቬንትሬተሩ ድምፅ አለው። ስሚ እዛ እናንተ እኮ በረዶ ውስጥ ስለምትኖሩ አይሞቃችሁ አይበርዳችኋ? የት እናንተ ያለ ፋኖ ቴንኪዩ ብራዘር። ወኔ ፋኖ ወንዲሁን ሴቱን አላወቅኩም፣ ግን ቢነግረኝ ደስ ይለኛል። ሴት ፋኒት ከተባለ ወንድ ነው ፋኖ ማለት ነው። ልጁ ፋኖ ነው ማለት ነው። ጊፍተር ያ ግን አንዳንዴ ሁሉም ስለሚል ነው። ትኬት ቁረጡለት አይቶ ይመለስ። ምን አይቶ የሚመስለሰው ነስራይ ምንድን ነው? ሻዩን ነው አይቶ የሚመለሰው። ሻይ የሚለውን ጠርሙስ ነው ቤቷ ነው ምንድን ነው የማየው? ወይም ደግሞ ጠርሙሱ እንዳለ ሻዩን ይዞ ይሄዳታል ወደ ጀርመን። ሜምበር እየሆንን ፍቅር ሲባል ስለ ጽም ካወራን ተለያይተናል።
ተሳስተናል። አንድ ላይ ብንሆን ተለያይተናል። አመትሰናል። እውነት ነው። ተቸግ ሂዱበት ሂዱበት። ዘፋኝ መሆን እንዴት ነው? አይ አሪፍ ነው ግን ድምፅ ጃፒስ ዘፍን ታውቃለህ? እግዚአብሔር በድምፁ ሰው ገዳይ ነው የምትሆነው። ባይዘወይ ብዘፍን ልዝፈና በቃ እና ለምን ዘፋኝ አልሆንም? አሁን አንተ የምትዘፍነው ሰው ለመግደል ብቻ ነው ማለት ነው። ሰው ገዳይ አለ ስለው ልሁን አለ ለመግደል። በስማም ይሄ ስንት ነፍስ አጥፊ እንኳን ለዚህ ሚዲያ ላይ ግን በፍቅር ነው። እኔ እኮ በሌላ አይደለም በፍቅር። ሄሉ ይከስ በእናትሽ ምን ማለት ነው? ራስዬ ይከስ ምን ማለት ነው? አልገባኝም። ጽሁፍ በፍቅሩ ሰው ገዳይ ምናምን ቢባል አሪፍ ነው እንጂ በእኔ በጥይት ምናምን አይደለም። ይከፈት ዘፈኑ ነው የሚከፈተው። እንትን አለብኝ ስለሆነብኝ በጣም የቆየ ነው አይመቸንም። አይ በጣም ስለሆነብኝ እና አይመቸኝም። እኔ ልክፈትላችሁ ዘፈን እኔ ነኝ የማውቀው። እኔ ጎበዝ ነኝ እግዚአብሔር። ክሊክ እኔ አሁን ኮምፒውተር ላይ አውቶማቲክ ስለመጣ አንዳንዴ ክሊክ አደርጋለሁ። የኔ ዘፈን ኮምፒውተር ላይ አንድ አይነት ዘፈን ያለ አንተ ሰርች አድርገህ ነው? እኔ ሰርች ዩቱብ ላይ ነው የምከፍተው። አንዳንዴ እኮ እንደዚህ ዩቱብ ላይ ስገባ አያጅቦ የሚል ይመጣብኛል። ሄለን ምናምን እንደዚህ በቃ ተጠቃሚዎች ይመጣብኛል ዩቱብ ላይ። እኔ አሁን ለዘፈን ስል ይህን ሰሞን ዩቱብ አልገባውም። አሁን ዛሬ ስገባ ልጠጣ ስለፈለጉ ዩቱብ አልገባም። ጃፕ እኔም እንዳንተ እጄ መሰቅሰቅ ለመደብኛል። እንደ ጡንቻ እንደሚያሳይ ብጤ ቀጭን እኮ ነሽ ታውቂያለሽ። አይ ቀጭን አይደለሁም፣ ግን አሁን ብዙ ሰው ሲያየኝ በሪላይፍ ድሮ የሚያውቁኝ ድሮ ፊቴ ሙልት ያለ ምናምን ነበር። ሄልም ምን እየወሰድሽ ነው ይሉኛል። እኔ ግን እኔ እንጃ የወፈርኩላ ነው የሚመስለኝ። እነሱ ግን በጣም እንደከሳው ነው የሚነግሩኝ። ስንት ኪሎ ነሽ ግን? ኪሎ ክብደትሽ? አሁን ተመዝኜ ልምጣ። ሚዛን አለ አጠገቤ። አፍትኛ እግዚአብሔር ምን ችግር አለው እንዴ? የመጠጡን እንቀንሷለን፣ ደምረን እናወጣዋለን። ንገሪን እስኪ። ከስልሳ ከምናምን ከሰባ አላልፍም። ወፍሬም እራሱ እኮ አሁን እንደዚህ ከስተሽ እያለ ወፍረሽማ 60 ምናምን 55 ትሆኛለሽ። አሁን 55 እኔ ጃፒ ካስቼ በደም አታየኝም፣ በደምም ወፍሬ አታየኝም። ልጅ ሳልወልድ በፊት ያ እንደዚህ ነበርኩ። እንደዚህ ቀጭን ማሳዝን ሰው ነበር። ለምን ነው የምታሳዝኝ? ማለት እንዲህ ቀጭን ስለሆንኩኝ ትንሽ ስለሆንኩኝ ልጅ ውላዳ ላይ የሆነ ችግር የሚደርሰብኝ መስሏቸው ብዙ ሰው ይፈራልኝ ነበር። አሁን ከወለድኩ በኋላ ነው ያፈርኩት። እዚህ ሀገርም ስመጣ ቀጭን ነበርኩ። አሁን ግን ወፈርኩኝ። አይ ቲንክ ድሮ በእግር እጓዛለሁ ምናምን፣ አሁን ግን መኪና ነው የምጠቀመው፣ ወይ ሳይክል ወይ ደግሞ ሚዲያ ላይ ነው የምቀመጠው። ገባ በዛው መኪና ነሽ እንዴ? አይ ዝም ብዬ ሞተር የሆነ ሰው ላይ እፈናነጣል። የሆነ ጊዜ ሼፕሽ ያምር ነበር። እግዚአብሔር ቆንጆ ማለት አማልላለሁ እያልኩ አለም፣ ግን ከሰውነቴ ጋር የሚሄድ ሰውነት አለኝ። እንትን አጽፋለኝ ነው እዚህ ግን የሚያምር እንትን ነበረች። ሄለን ቂጦ ነበረ እኮ የምባለው። አሁን ስሙን ይልትሉኝ ማለት ነው። ከማም የሚበልጥ ቂጥ ኖሮሽ ሄለን ቂጦ። እነሱ ምን መሰለ ጃፒ፣ አሁን እኔ 3 አይነት ሱሪ ለብሼ ብመጣ 3ቱም ሱሪዎች የተለያየ ማንነት ነው የሚሰጥ። ባይዘው ኦኬ፣ ግን አለኝ አላሳይም ነው የምትይው? ለምን ነው ማሳይ? እኔ እኮ እዚህ ስለተጻፈ ለምን ነው ማሳይ? አሳየኝ ብልማ አላሳይም ጭራሽ። ለምን ነው ማሳይ? ፎርማት ለእኔ ከታት ከሆነ ምን ችግር አለ? አንዳንድ እነዚህ በደንብ ደስ ይላል። ኧረ እባክሽ ስትቃጭ አንድ ጊዜ እንዳሸንፈው የኔ መማር በሚትሽ ዘመድ እንደሆነ አንድ ቀን ለአንቺ ማን ያልሽው? ናይ እንትና ማሜን ያልኩት
አያገባም። ማሜ ነው መማሪያችሁ። አያገባም። መማር ከማሜ ጋር ጸብ ስለሆነች መማር ብለሽ ተረዳ። ኧረ እኔ አላልኩም መማር። ኧረ በእናትህ ልጅቷን ተዋት። ከማንም ከደደጉት እኔ ልጆች እሉዬ የት ሄደሽ ነው? መሳቢያ ውስጥ ፈልጊያለሽ። ጃጉራ የሚጥራው መሰለኝ። ጃጉራችን ነው ወይ? የምታስቀኝ እኮ ማሜ ነች። እንዳታይ በሌላ ስልክ እሷ የምትለው እያነበኩ ዘንድ እንደለኝም እንዲህ ሰው ምናምን ገብቶ እንዳታቀጠቀተችሽ ነው ይመጣል። በቴክስት ከምታደርገው በጊፍት አትቀጠቅጠኝ። ልብ ካላት ብር ካላት እቺ አመዳም እንትን ክሬዲት ካርዳ እቺ የሆነች ክሬዲት ካርዳ ክፈይ ክሬዲት ነው የሁለት ወር ክፈይ ፖሊ ከብልልሽ መስሎሽ ፖሊስ ቼንሹን ክሬዲት አስገብቶሻል እራስሽ። ከዛን አሁን ጠረጴዛ ላይ ቆጥ ላይ ወጥሽ ትደንሻለሽ። ተክለሽ አይደለም እኔ ያየሁትን ነው የምናገረው። ባይዘው እሺ፣ አንተ እየገባህበት አይደለም። ይቅርታ መስማት ችግር የለብኝም። ያ መስማት ምን አገባ ስላለች የሚገርመኝ ነገር ልክ የነሱ እንዳለ ማሜ ወይ ሲከፋት ወይ ጎንደር ትዝ ሲላት ወይ ምን ሲላት ቤተሰቧ ሙሉ መማር ላይ ውድፍ የሚሉት ነገር ግርም ይለኛል። እግዚአብሔር እኔ አንተ አስተያየት አትስጥበት። የኔን ግንዛቤ ነው ሁላ እሱ ምን ይጫናሉ አይታችሁ ምን ይፈልግ ቢኖራቸው እኮ ሀገር ቤት ስትሄድ ትጎበኘው ነበር። ኧረ ሄዳለች እኮ ጎንደር ሄዳ ነበር። በእናትህ እሷ ባህር ውስጥ ነው አሳልፋ የመጣችው። አልመጣችም። እዛው እኮ ነው እዛው እኮ ነው። ትናንት ከቦይፍሬንዷ ሲጀመር የጎንደር ብትሄድ ይተፉባት ምን አባት። ለምን ሰካራም ጎንደር የለማ እንደዚህ ሚዲያ ላይ ቂጥና ቅጥ ያጣ ጎንደር የለም። ይሁን እሷ ቂጥ ማሳየትና ቅጥ ማጣት ይመስላታል ማንነት እከካ። ሰው ጎንደርን ትቶ ማሜ ብቻ የሚል ስም ይዞ ይመጣል። ለምን ሌላ ስም ቀጥሎ ይመጣል? የሀገር ስም ማንነት ገባ ፑሽ እያለች ነው። ኧረ እስኪ ልብ ካላት ታስቀጣኝ። አመዳም ምንም እንደሌላ ታውቃል። ለዛ ነው እንደዚህ ምረግጣ ኖ አንትኗን ዘግታ ነው ሄደችው። ቲክታክ ሆነ አይታል። ኢትዮጵያ ስትሄደው መማር ላይ ነው ከእህቷ ሁላ ሙድ የምትይዝባት ምን ስለሆነች ሚዲያ ላይ መጥተው ከሚራገጡ ላይቭ ላይ ይገናኙ የለ እንደዚያ ሀገር አሜሪካ ይ ልብ ካላቸው ያገኟት። አንድ ገል ልንገርህ መማርን የእውነት ዘመዴ ናት ታውቃታለህ። አሁን ነው የገባኝ። ኧረ አንቺ ልጅ ግማ እንደሆነች ገብቶሻል ተብዬ ተነገረኝ። የእውነት ከናዝሬት ከአዳማ ጀምሬ ነው ማውቃት። አሁን ወደ ጨዋታ ያ ተሸንፈሻል። አሁን አትቀጭ ስነ ስርዓት እኔ ነኝ እንዳውም 300 ከምናምን የገባ 5 ዊል ልትወስጂ ነው በ300 ሉጣለ እንዴ? የት ነው የምትወጪው? ማኑ ጫለ ለምን ነው ማዝንልህ ደግሞ ምን ስለሆነ ነው? በፈለገን ነው ወስደዋለን። ጌስ ምን ያደርግልኛል? እኔ እንግሊዘኛ ቢናገር በጣሊያንኛ ቢገርም በጀርመንኛ ቢፎክር ሲከራ በጀርመንኛ አለ የፖል ስትላት በጣም እስቲ አንድ ጋላክሲ ተስጠው እስቲ አር እናቴ ትሙት ማሜ አታርፊ። ኧረ ከማሜ መማር 10 እጅ ጨዋታ ትችላለች። ጋይስ አውቃ ነው ዝም የምትለው አይገርም። እኔ እኮ ሳብኳት ግን አትገባም። አትገባማ እንዲህ እንደምንሟገት ታውቃለች።
ትላለች አፍላፊ እንዳይሆን እንጂ መማር እናቴ ትሙት ትዋደዳላችሁ፣ ግን ትዋደዳላችሁ ከማሜ ጋር ጎሚስታር ሆኗን አምና ትቀበል የፖልና የጆን ጆተኒ መሆኗን ትመን እኔ ችግር የለም። አይታት ሰውን ሷቆ ቦይፍሬንድ አላት ገብተሻል። አቦት ሆና አምጥቼ እንዳልተረግፍ እኔ ቶፒክ ሙዱ ስለሌለው ብቻ አውቶ ሂሮ ፕሬዘንቲert ያክ እሙዬ የራየው ነገር እንዳሸንፈው አድርጊኝ። ይሄ ልጅ አንድ ጊዜ ልቅጣው ማለቴ ማታሸንፍኝም ሄለን የሹዬ መግባት ፈልገሽ ነው እንዴ ላክሽ የሸዋ ለምንድን ነው ሰአለ ሰአለ የሸዋ አይ ለምን እንደዚህ ሞኘ ሲልኩ ግራ ገብቶኝ ነው ያስገባሁት። ለምን ጊፍተሬ ነው የኔ ሰፖርተር ናት ምናምን ሴት ነች እንዴ? አይ ዶንት ኖ የሸዋ ብዬ ብዙ ጊዜ ጠራለሁ፣ ግን አይ ዶንት ኖ ግን ይቀርታል። አታቀሳሰር አትበሉ። እኔ እያቀሳሰርኩ አይደለም፣ ግን እኔ ማሜንም ወዳታለሁ፣ መማርን ወዳታለሁ፣ ሁሉንም ነው የምወዳቸው እና ምን ላድርግና እኔ የግል ጸባቸው ውስጥ ትልቅ ብዬ ልግባ እንዴ? ብቻ አይደለም ጃፒ ያለውን ነገር እየተናገርኩ ሁለታችሁ የራሳችሁ የግል ጸብ ሊኖራችሁ እኔ ማሜ ብትመጣ እዚህ ጋር ምግብ እየጋበዝኳት እየበላን ግን ይህን ነገር ነው ምነግራት ነገር አልቀይርም። እኔ አንድ ጠረጴዛ ላይ ዱቅ ብላችሁ እናቱ እኔ ችግር የለብኝም። ብትመናሽ ስል ጧ ምናምን ብታደርግሽ ደደብ ከሆነች አንስቼ ነው የምሰብርባት። ግን እኔ የሰዎች ጋር ምግባባው አጀንዳ ሌላ ነው፣ የምንለያይበት አጀንዳ መርጬ የማውቅ ሰው እንዲህ ስቤ ነው እንጂ ምጥላት ችግር የለብኝም። ግን ከአንተ ጋር ቻሌንጅ ማድረግ ሀሳብ ሌላ ነው፣ ምደግፍ ሌላ ነው። እንደዚህ አይነት ነገር ለይቶ ጭንቅላት ያውቃል። በይዘው ግን እንደ አቅም ለአቅም የምትመጣጠኑ ይመስልሻል? ማሜ እኮ አጭር ናት እኮ ካሜራ ረዥም እንዲያደርጋት እንዲከፍል ቤት አለ አመለካከቷም አጭር፣ ህልሟም አጭር፣ እሷም አጭር። በቁመት ማን ይበልጣል ከአንቺና ከማሜ? ወይስ እኩልን? አይ ቲንክ እበልጣታለሁ ትንሽ። እስኪ ስንት ነሽ ማሜ? ጻፊ። ማሜ ስንት ሜትር ነሽ? ሜትር ትላለህ እንደ ሴንቲ ይበላት እንጂ ሴንቲ ስንት ነሽ? የምን እኔ እበልጣታለሁ እያለች ማሜ ካሜራውን እንዲህ የምታደርገው እንዲህ ስታደርግ እንዲህ አርዝሞ ያሳያል። ገባ ካሜራ ምንድን ነው ያልሽው ማሜ? ንገራት የጎንደር ቅቤ ነው የበላው። እኔም የሀረር ቅቤ ነው የበላሁት፣ ለዛውም የሰንጋ ማለት ነው። ወሬኛ ንፍጣ ደግሞ ለሰንጋ ለሀረር ሰው ልትነግሪው ነው እንግዲህ። የሀረር ሰንጋ ሲባል ነው የሚታወቀው። እዚህ ሰዎች ግን እናንተ በምታዩት ሄለን ረዥም ነች ይላሉ አንዳንዶቹ። እዚህ ረዥም ነች እንደ ማሜን በሁሉ ነገር በልጣታለሁ፣ በጭንቅላት በልጣታለሁ፣ እግዚአብሔርን በልጣታለሁ። በእድሜ ትበልጫታለች ማለት በሁሉም ነገር ካለ በእድሜ ትበልጠኛለች 1-2 ዓመት። ለምን ኢንስታግራም ላይ ልጅ ነኝ እያለች እንደዚሁ ነው የምናውቃት። ህፃን ባታድግ ማሜ ብቻ ናት። ከዚህ ከሚዲያ ላይ ደግሞ ትልቋ ሴትዮ እኔ ብቻ ነኝ። ከሮማን እንኳን ታላቅ በምን ትልቅ ሴትዮ መጣች ያለች እያለ ጓድ ቀርባል ያለታ የእውነት የሳኩት የሚገርም ነገር ችግር ነው። ግን እዚህ ሚዲያ ላይ እርስ በርስ ሴቶቹ አሁን ማሜችን ተናገርኳለ። ነገ አሁን ሄዳ አንድ በግ ታሳርዳለች፣ 4 ድስት ትጥድብኛለች። አረ እንዴ ማሜ እኮ ኢትዮጵያ እንደዚህ ራሆና መረዳ ተከና በዛ ላይ ፈንቅጭ እያለች ነው። ጃፒ ይሄ እኮ ላይፍ እኮ አይደለም፣ ህሊና ቢስ ማድረግ ብቻ ነው። እኔ አሁን ልጄን ጥዬ የሆነ ቦታ መሄድ ህሊና ከፈቀደ መብት አለኝ፣ መብቱ አለኝ። ገብቷል።
እድሜም ስላለ እሷ ግን 12 ዓመት ያልሞላቸው ልጆች ጥላ ሄዳ ረሃ ማድረግ ይሄ ህሊና ቢስነት እንጂ ሀብታም ስለሆንኩ ምናምን አይደለም። $1,000 ትኖራታለህ ከፈለክ እንደ አብቃቅተ ማለት ኢትስ ኖት ቢግ ልጆቿ አንታያቸው ልጆቿ አሉ ፋሚሊዎቿ ጋር ናቸው። ያ እኔ ልጆች እየተናገርኩ አይደለም። ይሄ ትልቅ ነገር አይደለም ልል ፈልጌ ነው። እኔ ሊኔ ከፈቀደ 2 ሳምንቱን ኢትዮጵያ ነበርኩ ማሳለፍ እኔ ሰልፍ ቆምኩ ማለት ነው። በነበረብኝ ነገር ነይ ረፊ ምናምን ያለኝ ሰው ወይ አጥቻ አይደለም በራሴም አደርጋለሁ ግን የኔን ስሜትና ፍላጎት ብቻ ማሳደድ ሰው አይደለም። እሺ አሁን እኔ ማሸነፍ ከብዶች ነው የምትሰቃኝ? አይ ዶንት ኖ አይ ቲንክ ገና አሁን የጀመርነው ለዛ ነው። ያ መጀመሪያ 100,000 ልግባ ታጣ ጃፒ 100,000 ሲል ለእኔ 100,000 ብር ከሆነ ለእኔ ልጆች ጭራሽ ርብስማም እናቴ ትሙት በጣም ተለያይተናል ማለት ነው። ይሄ ቶፒክ በጣም አለ የቶፒክ እኮ ነው ታጣፍ የሚያደርግሽ Die für meine Steuer, was kann die? Alles, was du brauchst. SteuerGPT beantwortet deine Steuerfragen einfach und zack. ጃፒ ዲጄ ነኝ ብለህ ሙሉ ዘፈን ነው እንደ የምታሰማን አንድ ሰው እንደዚህ ነው ዲጄነት? አይ ኖርማል ዝም ብለናል። ሙዚቃ እየሰማን እኮ አይደለም አሁን እያወራን ነው። ኦኬ እያወራን አይደለም። ወይኔ ባድዬ ሄድበት እንደጀመርኩ ወይኔ ባድዬ ላሉ ልኬ ነው በእግዚአብሔር ጃፒን አስቀጭልኝ ያስቀጣልኝ። ግን በጣም ይቅርታ እሺ። ፆታ ካምታት ግን ኔክስት ቆይ አሁን ቆይ ወይ ሪስክ እንኳ አለላ ነው እኮ እግዚአብሔር እኮ እንትን የሚልልን ሰው እኮ አውሎ እኛ እያወራን እነሱ ሌላ ዓለም ውስጥ ናቸው። ከበር ነው እንዳትቀለብጡብን። ጥያቄ ደግሞ አዘጋጁ 3 ቅጣት ልቀጣ ነው። ማንም ይቀጥል እና ጊፍተሮች ምንድን ነው የምትቀጥል? ምን እኮ ነገርኛ ኦልሞስት አሸንፈሻል። ተናገሪ። 2 ደቂቃ አለ። ተስፋ አትቁረጥ። አንተ ላይ ተው ግን በሰከንድ ህይወት ይቀየራል። አሁን አይ አሸንፈሻል። ተናገሪ። ቅጣት አዋጥ አዋጣችሁ ነው የምትቀጡ? ማሽኮሪ ናይ አሁን ሂዱበት ጋይስ፣ እንዳታምኑ የሱን ልጆች ትንሽ አንበሳ ካወረዱ ትተው ነው የሚሄዱ። ጃንቢ ይሄ ዊን ለአንተ ቢመለስ ምን ትቀጣይ ነበር? አንተ መቶ ቢኖረው ምን ትቀጣ ነበር? ለምን ነግርሻለሁ? ያን ትቀጣ ፈልግ ነው እንዴ? ጊፍተር ዋና ጊፍተር እናቴ ታንኪ አንተ ጊፍተር ቢሰጡ ይሄዱበት ነበረ። ግን ቴንኪው እሺ፣ እርግጠኛ ናቸው ራሱ ግን እርግጠኛ መጀመሪያ አውቀ ነው አለ ጃፒ ግን ማሜ ምንድነት? ማሜ ምንድን ነው? እኔ እዚህ ጅቦ እና ጃፒ እያሉ ጨቀጭቁኛል። አንተ ደግሞ ማሜ ትለው እያወራ ነው ያወራ ወሬ አታየውም እንዴ? ማሜ ትናንትና ሳትኖሩ ስትቀሩ ደበረን ብሎ ጻፉ።
ትላንትኛ ነበር እኮ በጣም እየጮህን ነበር እና እኛ እንደዚህ አብረን ስላልኩኝ እና እዚህ ስላልኩባ እንደዚህ መግባት አሪፍ ነው ነው የሚሉት። ምንድን ነው አልገባኝም። አንተ አሪፍ መስሎ ካልታየ እኮ ሊከሽም ይችላል። አል ጋይስ እኮ አንዳ ነገሪና የሚሉሽ ምንድን ነው? ያ ትናንት ስላልገባችሁ ደበረን አንድ ላይ ስላልተጫወታችሁ ለማለት ነው። ያው ይህን ሰሞን ጨዋታችንን አስተምረን የለ ጀስት አብረው ለመዱን ራይት ተለማምደን ደግሞ አንድ ቀሪ ስትይዢ ነው መጥፎ ነው የምትይው። እኔ እንዲህ ያልኩ ቴክስት እኮ እያነበብኩ እኮ ቴክስቱ ያው አንቺ ማሳብ አይደለ ጃፒ አሁን ሙዚቃ እየመረጥኩ ነው ራይት። ለዛ ቀልብ አይደለም ታው ጃፒ ልደውልለት ነው ለጅቦ እንዴ እሱ ሲነሳ ይምጣ እንጂ ተው እንጂ የእንቅልፉን ሰዓት አታዘባ። ሂዝ ይምዱ ወይ ብቻዬን እየቀጠቀጣችሁኝ ነው። ያግዘኝ ስነስርዓት ልትዳቀሉ ስነስርዓት ጃፒ ልትዳቀሉ ማለት አለ ልመጡ ነው። እሺ ሌላ ነገር ነው። ስነስርዓት ጃፒ ስሙ ጋይስ እኔ አንድ ጊዜ እርሜን ባሸንፍ እየቀጠቀጣችሁኝ ነዋል። አሁን ተቀጣ ይግባና ይኸውልሽ ጅቦ ይግባና ለሶስት ስንጫወት ያ ግን የእንቅልፉን ሰዓት አታዛባ። ግን ደውልለት ይግባ። የቲክቶክ ሰው እንቅልፍ መቻል ነው። እዚህ አለ እንዴ? ኧረ እዚህ ሜንሽን ያደርጉኛል። ጅቦ አለ እንዴ? ጅቦ እንዴ ጨከነ መጣ አለ እንዴ? ጋሼ ሆዴንም እናስገባው እንደኛ ግሩፕ ውስጥ ጸባይ ካለ እንዴ ጅቦዬ እንዴ ማይጅቦ ግን ሁሉ ቀን ግን በዚህ ድምፅ ነው መጀመሪያ ሰላም እንባባል። ይገባኛል ያንተ ሰዓትና ስራ ምናምን አንድ አይደለም። ቆያችሁ እኔ 2 ሰዓት ቆየው ጃፒ 1 ሰዓት ቆየ እንዴ 30-45 ደቂቃ 1 ሰዓት ይሆንኛል። ስንት ልማየ ግን ጅቦ እውነት ተናገር። ቅዠትም ቢሆን ንገረን በእናትህ ፊት አትንሳ። ስሙ እንዴ ተቀጣልኝ መጀመሪያ ሊያስረሳኝ በስማም አድረዛም ስራ ባይ እንትኑ ሊጠፋ ነበረ። ሚስተሮቼ በጣም ቴንኪዩ ሳልላቸው ክሊክ አድርጎች ነገሯት ነው እዛ እኔ እኮ ቆይ ስነስርዓት ጅቦዬ በእናትህ ቅጣት አዋጣልኝ በእግዚአብሔር። የራሱ አለው ራሱ ይቀጣኛል በኋላ ሲያሸንፍ አገባም ያዋጣልኝ መብት አለው። እኔ ልቀበለው እችላለሁ ከፈለኩ። ጅቦዬ በእናትህ አዋጣልኝ በእግዚአብሔር በአላ ስማ እንትን ልትበላህ እኮ ነው ያለህን ቅጣት ስቴጅ ወደ ራሱ ይህ ሽምጠጣ። አንደኛ ሙዚቃ ለራስህ ክፍሰ ደንስ፣ ሁለተኛ ምን ነበር ቅድም ሻት ሽት፣ ሶስተኛ ደግሞ ጅቦን አሁን ቦልከው እያየው እንዴት ነው የምገባው በኋላ? ሁለት ሻት ያርግብ አንተ ምክንያት። ስማ ጃፒ ከነ የምታመጣው ሻት ጃፒ ዘይድ ቅጣት እንዳትረሽ። እንዴት ነው የምረሳው? ገች በስንት መከራ አሸንፍ ግባ ጅቦዬ ለብቻ ሂዳ ና ግባ ለሶስት ሰሚ ምናለች ጅቦ አቦና ግባ። ዝም በል አትንገር። ስማ ጅቦዬ ሄድ ግባ እኮ ልገባ። ቆይ እርቦኛል ደግሞ ልብላ ልውጣና ቡና ልጠጣ። ያ ቡናና መሽሩም ይዘህናና ላይፍ ግባ። እዚሁ ሁንና ሂድና ግዛና ና እዛ ትነግረናለህ ስትጨርስ። እርቦኛል መጀመሪያ አለ ጅቦ አይነጋም ሌሊቱ ምናምን እያለ ነው። ምንድን ነው የምትበላው ጅብነት? የተገኘውን ነው። በጣም እኮ ችላ አላችሁት የኔን ቅጣት። ቀጣሽን እንዴ አሸነፍሽ እንዴ? ያፒ ስነ ስርዓት ያዝ። ጊፍተሮቼ ለማሸነፍ ሊቀጣ ፈልገውን አሁን ተነስተህ ትደንሳለህ ወይ ጅቦን ትቦልኳለህ ወይ ትጠጣለህ? ጅቦን ምን አገባ? ምርጫ ነው፣ ምረጥ። ኧረ እኔ እጠጣለሁ። ጅቦን ቦልከው ጭራሽ። ጅቦን ከምቦልክ 2 ሻት
ስሚ፣ ሁለት የሚባል ነገር የለም። ዳብል ተጀመረ እንዴ? እጅ ላይ ምንድን ነው ያሰርክ? ነገር ጠርጥፎኝ እንደዚህ ጣቴ። ጅቦ ሂዳ ግዛ፣ ተዘጋጅ። እንደዚህ ሆነ እኮ ነው እንዴ? እየሄደ ነው። አጨቅጭቅ እንጂ እንዴ! ቀስ እያለ ነው ሰው እያጠጣሽንም እየጨቀጨቅሽንም አይሆንም። ናይ እኔ እንዲገባ ስለቸኮልኩ ነው። ግን ጥሩ ሳል አሁን ባክግራውንድ በገባ ምክንያት ጅቦ ይሄን ድምፅ ሁለቴ እየሰማ ነው። እንዴት ነው ሁለቴ የምትሰሪ? ያው ሊፍት ሲሆን ነው። ዋው ጅቦ እንትና አለም ነው አሴ ልመስል ትንሽ ነው ከቀረ ድምፅ። ኧረ ጋይስ ቆይ ጅቦ ሲገባ እንትና ለምን እንደገባም ወደ ጌም ገባን ከጃፒ ጋር ለዛ መሰለኝ። እስተዛው ሙዚቃ እንስማ። ጃፒ እኔ ልክፈት? ምን ሙዚቃ አለሽ? ክፈች። ምን አለሽ? እኔ ነኝ እንዴት ዘፈንኩት? ቆይ አንድ ሙዚቃ ልጋብዛችሁ ሳይሆን ኮምፒውተር ላይ መጣውን ልክፈት። ስማ ጃፒ ምን አልከሽ? ስንዴ ቀጣል? ኧረ ገና እንዴ ነው የተቀጣችው? በዛ አናፋችብኝ እኮ አሸንፋ። ርቦኛል። የሚበላ ላንተ የሚበላ ላንተ ርቦኛል በጣም። ቡና አልጠጣ ምናምን። ሄሉ ሙዚቃ እየሰማች ነው። አንተ እስከምትዘጋጅ እንደገና ደግሞ አሁን እንደገባ ወደ ጌም ስለገባ ጊፍተሮቻችንም እርግጠኛ አይደል። የእኔ ጊፍተሮች እዚህ ያላችሁ አንድ ጊፍተሮች ስለሆነ አይዘህ መጣ እንደ ጅቦ ገና ሊሄድ ነው እንዴ? ይሄንን ስማ፣ እኔ 5 ሻት ማስደረግ 5 የማሸነፍ ነው። ኳይ ግን 5 ለምን 7 አይሆኑም? ለምን 8 9 10 ኳይ ነው። እስከዛው ገብቼ ታብታብ ላስደርግ እንዲህ ብዬ ምናምን ነው የምተኛው። ሞጣ ልግባ ታብታብ ላስደርግ። ያ ኖ መጀመሪያ ይዛል ሻወርማንም ነው። ቆይ ልገዛ እየሄድኩ ነው። ሻወርማኑን ላይ ለቅልቀው ነው የምትል ይቅር እና ትርፍ ያዝ። ለማንኛውም አዲስ ነገር ቡናም ያስትርፍ። ጅቦ እስከሚዘጋጅ ድረስ ሙዚቃ እንስማ። ጃፒ ለምን እያወራን አይደል እንዴ? የምን ሙዚቃ ነው? እሺ እንዴ ቅድም ያውቃውት ዳይ ምኑ ነው ዳይ የምትለው? አያችሁ ለሁለት ነው እኮ እኔን ሊያሸንፉ የሚሄዱት። ዳይ ይባባላሉ ገዝ ኖ ምን መሰለሽ በ5000 ስለሆነ ችግር የለውም። አሁን እኮ እንደዚህ 5000 በአንድ ሻልክ እንኮ እንደርሳለን። አሁንም ቆይ ጅቦ ከሱ ጋር ስለሆንኩ ሁለታችሁም ትቀጣላችሁ። እንዴት ነው ከሱ ጋር ስለሆንኩ? ማን አሁን ገብቻለሁ። ቤት ከሱ ዳይ ያልክ ነው። እኔ ብቻዬን ነኝ እኮ ያለሁት። ያ ችግር የለውም። ከፍቻለሁ። እሺ ወይ ለእኔ ጥያቄ ታዘጋጃለህ ወይ ለሱ ታዋጣለህ? አግሪ ጃፒ ላክልኝ ይላል። ገና አመጣለሁ እያለ ሂድ። እሺ እቺ ጨዋታ ትለቅ። ይሄ ካላለቀ መላክ አይችልም። አንተም ተዘጋጅ። አሁን ጉድሽን እናየዋለን። ጅቦ ካለማ በቃ ጌም ላይ እንትን ነው እሱ ነው የሚያሸንፍ። ቶሎ ትጠጫለሽ፣ ሻት ታረጊያለሽ። እኔ እኮ ከመምጣታችሁ በፊትም የእውነት በቃ እየጠጣው ነበር። ባይዘው የመስከር አላማ ኦልሬዲ አልሰከርኩም። ኧረ ገና ነሽ። ምንድን ነው የሰከርሽ? ገብቷል በአንደኛው ስልክ። ኦኬ አይዱ ነው ያ ኦኬ። ይህንን ጨዋታ እንጨርስ፣ ከዛ በኋላ እንሄድለን። ታብታብ ያስደርግ 3 ደቂቃ ምናምን። እሺ ጃፒ የምታሰብሩኝ ከሆነ ቺዝ ይዤ ልምጣል። ሳምሪ ዛሬ 100,000 እንኳን መግባት አቃተን። ታብታብ ኧረ ታብታብ ታስባለህ እንደ እኔ
ከመቶ ሺህ ለመግባት 30 ደቂቃ ነበር የሚፈጅባቸው። አሁን እኔ አልጠይቃቸውም ነበር፣ ግን አሁን ይኸው ቺዝ መብላት የለም። በቃ እኔም አልበላም። አንቺ ማለት ምንድን ነው የምትበይው? ቺዝ ልበላ? ኧረ ይደብራል እንዴ! ቅድም ያንን ሁሉ ሳህን ሞልተሽ ስትበይ አልነበር እንዴ? ጃፒ አሳውን ራሱ ካልጨረስኩት እኮ በቃ እንዴ! ምንድን ነው ሰው እየበላ ከሆነ እኮ አይሰክርም። መስከር አለብሽ። አላማ ነው ከማስከር ነው። አይጋችው ቤቢ ትላለች። እኔ እዚህ ጋርም እኮ ቺዝ አለኝ፣ ግን ትንሽ ደረቀ። እየበላች ከሆነ ችግር ነው። ጨዋታ አያችሁ ጋይስ፣ እኔን ለማስከርና ከዛን በሆድ ያለውን በጀርባ ያለውን ለማስወጣት ነው። ምንም ጀርባዬ ላይ የተሸከምኩት የለም። ሆድ ውስጥ ያለ ምንም ነገር የለም። ዶንት ወሪ ዶንት ቲንክ አባውት ዚስ። ኦ ማይ ጋድ ቤቢ ትላለች። በአንድ ጋላክሲ እንደምናሸንፋት ታውቃላችሁ? 2 ጋላክሲ ብናደርግ በቃ አለ ደብል ምናምን እኮ 2 ጋላክሲ እንኳ 2000 ብቻ ነው ጃቢ። በ2 ሻርክ ታሸንፈኛል። 2 ሻርክ ቴዶ ቴንክ ዩ ብራዘር። ለብቻ ሲሆን እንደዚህ ስብስብ ብለን ነው ብለን አንዴ ነበር የምንቀጠቅጣት። ይሄ ይለፍ ችግር የለውም። ማታ ማታ ሆንች ነው ሄለን ማስቲዴ አልገባኝም። ሱሱዬ እኔ ሱሱዬ ሄሉ ግን ምንድን ነው የምትይን? እና ሰክራለሁ ብለን ተመካክረውብሽ ነው የመጡት። ተጠንቀቂ። ተመካክረን የመጣው ጃፒ ስቲማል እንካ ከማን ጋር ነው? እስቲ እንድመዳፍ ምታ ኖ መሀሉን እንደዚህ ያሳየኝ እንመታለን። አሻራ ልታሰራብኝ ጥንቆላ። ለምን በኖርማል አልቻልከኝማ? እኔ የአይኔን ብሌን ላሳይህ እንደገና እጄን አሻራ የለኝም። ስራ ራሱ ጨርሶት ኖ መስመሩን እንየው። መስመሩን እስኪ ከዛ ነጻ ፈንታይ ልታነብ አናነብም፣ ግን እንየው ዝም ብለን። እኔ ስትጠይቁኝ ስለማልመለስ በአሻራ ልትመጡ ነው ደግሞ። አይሻልም? ዓመተ ምሕረቴን ብነግራችሁ የተወለድኩበት ምንድን ነው? ወጥ ሸተተኝ ማን ገብቶ ነው የምትሉት? የት ነው? እስኪ አሁን እንድንምልልሽ እጅሽን እንደዚህ ያሳይ። አንተ ግን ጃፒ እጅ እንትን ነው በጣም በስራ አልተጎዳም። ይህን እጃየ የወንድ እጅ ነው። ይሄ የወንድ እጅ ነው። ገባሽ? በዚህ እጅ ከተመለሽ ያ ግን የውስጥ ይሄ አይደለም እኮ እዚህ የውስጥ እዚህ ጋር ይታይሻል። ይሄ እንትን ያበጠው እንደዚህ አንዴ ዝግን ካረግሹ በቃ ጥንካሬ እኮ አይደለም ዝግን የሚያደርገው ቴክኒክ ነው። ዩኖዚስ ሀቢቢ ነገርኩሽ። በቃ ወይኔ 1000 ከምናምን መጥቶ ነበር ለካ። ኧረ ጋይስ በእናታችሁ የሆነ ነገር ድርብ አጥንት ይባላል። ሄደን ድርብ አጥንት ይባላል። እንደዚህ አንዴ ምናምን ስማ፣ ቴክኒክ እንጂ ጥንካሬ አይደለም። አሁን ናንሲ ሀጂራም አታውቀውም እንጂ አጠብጥብ የሚለው ዘፈኗ ላይ ሀሊ ወሊ የሆነ እንደዚህ ዘፈን አላት እና ሰው ሙሉም እየሄደ እንደዚህ ያደርጋል እንዲህ ያደርጋል ምናምን። ከዛ አንዱ አጭሩ ሰው እየመጡ ባልዲ እንደዚህ ጭንቅላቱ ላይ አስገብቶ ቅጥቅጥ አደረገው እና ጉልበት ሳይሆን ቴክኒክ እንደሆነ ያሳያል እዛ ዘፈን ላይ ማለት ነው። አያጅቦ ለምንድን ነው እንትን ያላለው? ተሸፍኗል። አሁን ትችላለህ። አሁን ኢንቫይት ታደርጋለህ። ቆይ ይጀምር። ምን ይጀምር? አንተ ካልቻልክኝ ያስገባዋል። አስገቢው። እንትናችን ይለቃል። አለቀ እኮ አይደል እንዴ? 2 ሰከንድ እንጂ ቆይ አንጃብ ዛሬ ኦኬ ሀቢቢ እንዴ ዝግ ነው ንገረው። ዝግ ነው አይደለም? ይኸኛው እንትኑ ደቂቃው መጨረስ አለበት መሰለኝ። ጨርሶ እኮ ሪማች ይላል እኮ ኦልሬዲ ሪማች። ግን እንትን ነው እንትንን ክፈት በላ ንገረው። ዘግቶ የተዘጋው ይህንን ቆይ ተቀበይና ከዛ እንደገና ካንስል ስታደርጊው ከዛ እንትን ይላል። ካንስል አድርጊ። ተቀበይና ከዛ በኋላ ካንስል አድርጊው። ካንስል አድርጊው እንዲህ ጥላ አልወጣችም።
ነው ካንስል አድርጊ ያልኳት። ማንን ያስገባው? ጅቦ ምንድን ነው? ማንን ያስገባው? ማን? እኔ ራሴ ነኝ የገባሁት። ማንም የገባ የለም። ስማ ሄለንን ተቀበይና ካንስል አድርጊ እላታለሁ። ተቀብላኝ ካንስል አድርጋ አልወጣችም። ቲክታክ የት አለች አሁን? እኔ እንጃ የት አለች። ልኬላታለሁ እኮ አንተ ላክላት። እሺ ተቀበላትና እኮ ተቀበላትና ተቀበላትና ኦኬ። እንዴ ለምን አንድ ላይ አንችልም እንዴ? ያው መጣች። ቆይ ወይን ኢንቫይት አደረኩት። ጃፒን አክሴፕት ላድርገው። ኦኬ ሄለን ወይ ተሰብሰብ 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 ምዕመናን፣ ለሰማ አሰማ፣ ላልሰማ እንዲሰማ አንድ ሼር አድርጉልን። ኧረ በስመ አብ ተደራጅተው ነው የመጡት። ከስ ወንዶች ግን ለምንድን ሁሉ ቀን ቋንቋችን ተደበላለቀ እንዴ? ምንድን ነው? አንዱን ያስወጣል አንዱን ያስገባል። በቃ አሁን እኮ ገባ። አሁን ላኩ። ግን ውላችን እንደተጠበቀ ነው። መዋዋል እንችላለን። ምን የተለመደ ነው ውሏችን አይደል እንዴ? ከዛ ውጭ አለ እንዴ? እሺ ላኩ። ጅቦ ምግብና መጣ ምግብ አመጣ አልበላው ምናምን ብለህ አንጀት ብላ አሁን ካሸነፈች ምግብን ለቅልቅ ነው የምትለው። ስለዚህ ይቅር ብላ አንጀት ምናምን ምግቡ አልመጣም እና በባዶ አንጀት እንዴት ነው እኛስ አንጀታችን ችሎ የምንከስ? ሂዱ እየተጫወትን ያው ካዘናችሁ አዘናችሁ፣ ካላዘናችሁ ወርጅ እስከማመጣ ድረስ። ኦኬ አሁን መቶሹ ታፕታፕ እንገባለን። ኮፒ ሊንክ ግን በጣም የለንም። ኮፒ ሊንክ እኔ ጋር ነፍ ነው። በቃ ታብታብ ነፍ ነው። በአንዴ ገና ታብታብ አድርጎ ኮፒ ሊንክ አድርጓልም። አሁን ወደ ጌማ እናንተ አለም ተመችቶኝ ደስ ብሎኝ ትዘፈቅ። አሁን እኔን የሚያውቁኝ ሰዎች የቶፒክ አለም ስለሆኑ ተለያየን፣ እየታዘቡ እየተናደዱብኝ ነው። ባይዘ ተለያየን። አይወዱሽም ነበር ማለት ነው እስከዛሬ አይደል? ቢወዱሽ እስካሁን ያለሽበትም ነገር ይመቻቸው ነበር። አንቺን ከሆነ የሚወዱት ሁሉም ቦታ ላይ ስትሄጂ አብሮ ነው መከተል ያለባቸው። ነገር ደግሞ ይህንን እኮ ሙድ ትተሽ ቶፒክ ላይ ስትገቢ መጥተው ያለቀልቃሉ። ስለዚህ ሰውን የምትለይበት ይሆናል ይህ ወቅት። ትክክለኛ ወዳጅሽ ሳፖርት ያደረግሻል። በሄድሽበት ሁሉ ትክክለኛ ወዳጅሽ ሆኖ ደግሞ የነጣ የገረጣ ከሆነ ታብታቢ ያደርጋል። ዝም ብላን ታቀሳሉ ይሏቸዋል። የኛ ልጆች ተነሳባቸው አይደለም። እኔ አሁን ይኸውልሽ ድሮ ስሳደብ ታፕታፕ ምናምን አያደርጉም። በቃ አይመቻቸውም። አሁን ግን ሳልሳደብ ምናምን እንደዚህ ስጫወት ይመቻቸዋል። ታፕታፕ ያደርጋሉ። ገባሽ? ሊያሳስቱኝ ነው እንደዚህ እየሰበኩኝ ያሉት ምዕመናን። እና አሁን ምዕመናን ጀመርሽ። ሌላ ደግሞ ምን ነበረ? ጅቦይ ምዕመናን ቅዱሳን እባካችሁን ሊያሳስቱኝ ነው። ሁለት እንደሆነ ሰው ሴት ስለሆንኩኝ ተገና አድርገው ደካማ ጎኔን ተጠቅመው ነው። እባካችሁ ምዕመናን ሴት ናት ብሎ ተባብረውብኛል። ፌሚኒዝሞች የት ነው ያላችሁት? እባካችሁ የት ነኝ? አንተማ ወንድኒዝም ነህ። ወንድኒዝም ጅቦዬ እየሰከርኩ ነው። አየህ አይደለ? ቅድም ከእናንተ ሳትመጡ እየጠጣሁ ነበር ብቻዬን። በቃ ደስ ብሎኝ ሆነ ሙዚቃ እየሰማሁ ምናምን እያማው በመሀል ጃፒ መጣና ከሀሜት ምንትን አወጣኝ መጣብኝ ምናምን። እነዚ ሀሜተኞች ሺህ ምናምን ሰው ቁጭ ብሎ ላብዬ የኔ ላብዬ በእናትሽ ሀሜት የተወጋ ይሁን። አሜን አሜን። የጌታ ላብዬ ኧረ በእናታቸው እነዚህ ወንዶላሽ ሴትነታችን እናሳይ። እነዚህ ሳያስቡት የሰው መንፈስ ውስጥ ገብተው ሰዎችን እያሙ የሚኖሩት ሰዎችን ይገጽጽልን። አሜን አሜን። ጃፒና ጅቦዬ ኦዲየንሶቼ ለእኔ ማለት ደም ስሮቼ ናቸው። የት አሉ? በአሁኑ ሰዓት እኛ እንኳን ግዴታ አንድ ሰው እኮ ከአንተ ጋር ለመሆን መስጠት የለበትም እኮ ከኔ ጋር አሜት ይወገድ። ጅቦ ጸልይባት። ኧረ የሆነ ነገር አድርጉ፣ ላብዬ ነገር አድርጉ ጋይስ። በአንድ ትንሽ አንበሳ ትተናቸው ይላል። ትንሽ